ዓርብ ዕለት ከተደረጉ ነገሮች በጣም የሚያስደንቀው ሮማውያን ምንም እንኳን ጨካኞች ቢሆኑ በባህላቸው መስቀል ላይ ለመስቀል ሰውን በሚስማር ሲቸነክሩ የሚያደርጉት ነገር ነው። ይኸው ምንድነው? ከመቸንከራቸው በፊት ትንሽም ብትሆን ያዝኑለታልና ለሚገድሉት ሰው ትንሽ ሰብአዊነት ስላላቸው የወይን ጠጅ አምጥተው የሚያሰክር መጠጥ ያጠጡት ነበር። ይህንን የሚያደርጉት ምንድነው? በሚስማር ከመቸንከሩና ከመጮሁ ከመታመሙ በፊት ወይን ሰጥተው ሰክሮ ህመሙ እንዳይሰማው ምንም ቢሆን ችንካሩ ትንሽም ቢሆን በወይኑ ምክንያት እንዲቀንስ ህመሙ እንዲቀንስ ለማድረግ የሚያደርጉት ትንሽዬ ችሮታ ነበረ። ይህንን ለሰቀሏቸው ሰዎች ሁሉ ያደርጉታል። ለክርስቶስም ወይንን አምጥተው የሚያፈዝ ወይን ወወሀብዎ ወይነ ዘያስኦዝዝ የሚያፈዝ የሚያደነዝዝ ወይንን ሰጡት ይላል። በጣም የሚገርመው መድኃኒታችን ኢየሱስ ክርስቶስ ተጠማሁ እንዳላለ በጥም እንዳልደረቀ እና እንዳልተቸገረ ሁሉ ወይን አምጥተው ሲያጠጡት ግን ወዲያውኑ ተፋው ይላል። ይህንን የሚያደነዝዝ ወይን ሊጠጣ አልፈለገም። ለምን ካላችሁ ክርስቶስ ለእኛ ብሎ የሚቀበለውን መከራ በምንም ምክንያት መቀነስ አልፈለገም። እያንዳንዷ ቁስል እንድትሰማው ፈልጓል። እያንዳንዷን ህመም አጣጥሞታል። ህመም ጣዕም ባይኖረውም ስለኛ ድህነት ስለሆነ ክርስቶስ እያንዳንዷን መከራ ሳይቀንስ መቀበል ፈልጓል። ለእኛ ብሎ ይህንን ሁሉ መከራ የተቀበለ አምላክ ውለታ ምን ያህል ከባድ መሆኑን ከሚያሳዩ ነገሮች አንዱ ይሄ ነው። ለአንተ ብዬ የምቀበለውን መከራ በምንም ልቀንሰው አልፈልግም ይላል ክርስቶስ ለእያንዳንዳችን።